መጽሐፈ ሳሙኤል ካል ምዕራፍ 18 ዳዊትም ከእርሱ ጋር የነበሩትን ሕዝብ ቈጠረ፣ ሻለቆችንና የመቶ አለቆችንም ሾመላቸው። ዳዊትም ሕዝቡን ከኢዮአብ እጅ በታች ሲሶውን ከኢዮአብ ወንድም ከጽሩያ ልጅ ከአቢሳ እጅ በታች ሲሶውን ከጌት ሰውም ከኢታይ እጅ በታች ሲሶውን ሰደደ። ንጉሡም ሕዝቡን እኔ ደግሞ ከእናንተ ጋር እወጣለሁ አላቸው። ሕዝቡ ግን አትወጣም፣ ብንሸሽ ስለ እኛ አያስቡም፣ ከእኛም እኩሌታው ቢሞት ስለ እኛ አያስቡም። አንተ ግን ለብቻህ ከእኛ ከ10 ሺህ ይልቅ ትበልጣለህ። አሁንም በከተማ ተቀምጠህ ብትረዳን ይሻላል አሉ። ንጉሡም መልካም የሚመስላችሁን አደርጋለሁ አላቸው። ንጉሡም በበሩ አጠገብ ቆመ። ሕዝቡም ሁሉ 100 በመቶ ሺህ በሺህ እየሆኑ ወጡ። ንጉሡም ኢዮአብንና አቢሳን ኢታይንም ለብላቴናው ለአቤሴሎም ስለ እኔ ራሩለት ብሎ አዘዛቸው። ንጉሡም ስለ አቤሴሎም አለቆቹን ሁሉ ሲያዝዝ ሕዝቡ ሁሉ ሰማ። ሕዝቡም በእስራኤል ላይ ወደ ሜዳ ወጣ፣ ሰልፉም በኤፍሬም ዱር ውስጥ ሆነ። በዚያም የእስራኤል ሕዝብ በዳዊት ባሪያዎች ፊት ተመቱ። በዚያም ቀን ታላቅ ውጊያ በዚያ ሆነ፣ 20 ሺህ ሰውም ሞተ። ከዚያም ሰልፉ በአገሩ ሁሉ ፊት ላይ ተበተነ። በዚያም ቀን ሰይፍ ከዋጠው ሕዝብ ይልቅ ዱር ብዙ ዋጠ። አቤሴሎም ከዳዊት ባሪያዎች ጋር በድንገት ተገናኘ። አቤሴሎምም በበቅሎ ተቀምጦ ነበር። በቅሎውም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ። ራሱም በዛፉ ተያዘ፣ በሰማይና በምድር መካከል ተንጠለጠለ። ተቀምጦበትም የነበረ በቅሎ አለፈ። አንድ ሰውም አይቶ እነሆ አቤሴሎም በትልቅ ዛፍ ላይ ተንጠልጥሎ አየሁ ብሎ ለኢዮአብ ነገረው። ኢዮአብም ለነገረው ሰው እነሆ ካየኸው ለምን ወደ ምድር አልመታኸውም? 10 ብርና 1 ድግ እሰጥህ ነበር አለው። ሰውየውም ኢዮአብን እኛ ስንሰማ ንጉሡ አንተንና አቢሳን ኢታይንም ብላቴናውን አቤሴሎምን ማንም እንዳይነካው ተጠንቀቁ ብሎ አዝዞአልና 1000 ብር በእጄ ላይ ብትመዝን እጄን በንጉሥ ልጅ ላይ ባልዘረጋሁም ነበር። እኔ ቅሉ በነፍሱ ላይ በወነጅል ኖሮ ይህ ከንጉሥ ባልተሰወረም፣ አንተም በተነሳህብኝ ነበር አለው። ኢዮአብም እኔ ካንተ ጋር እንዲህ ዘገይ ዘንድ አልችልም ብሎ 3 ጦሮች በእጁ ወሰደ። አቤሴሎምም ገና በዛፍ ላይ ተንጠልጥሎ ሕያው ሳለ በልቡ ላይ ተከላቸው። 10ሩም የኢዮአብ ጋሻ ጃግሬዎች ከበቡት፣ አቤሴሎምንም መትተው ገደሉት። ኢዮአብም ሕዝቡን ከልክሎ ነበርና ቀንደ መለከት ነፉ። ሕዝቡም እስራኤልን ከማሳደድ ተመለሰ። አቤሴሎምንም ወስደው በዱር ባለ በታላቅ ጉድጓድ ውስጥ ጣሉት። እጅግም ታላቅ የሆነ የድንጋይ ክምር ከመሩበት። እስራኤልም ሁሉ እያንዳንዱ ወደ ድንኳኑ ሸሸ። አቤሴሎምም ሕያው ሳለ ለስሜ መታሰቢያ የሚሆን ልጅ የለኝም ብሎ ሐውልት ወስዶ በንጉሥ ሸለቆ ውስጥ ለራሱ አቁሞ ነበር። ሐውልቱንም በስሙ ጠርቶ ነበር። እስከ ዛሬም ድረስ የአቤሴሎም መታሰቢያ ተብሎ ይጠራል። የሳዶቅ ልጅ አኪማአስ ግን እግዚአብሔር ጠላቶቹን እንደ ተበቀለለት ሮጬ ለንጉሥ የምሥራች ልንገር አለ። ኢዮአብም በሌላ ቀን እንጂ ዛሬ ወሬ አትነግርም፣ የንጉሥ ልጅ ሞቶአልና ዛሬ ወሬ አትናገርም አለው። ኢዮአብም ኩሲን ሂድ ያየኸውንም ለንጉሥ ንገር አለው። ኩሲም ለኢዮአብ እጅ ነስቶ ሮጠ። ዳግመኛም የሳዶቅ ልጅ አኪማአስ ኢዮአብን የሆነ ሆኖ ኩሲን ተከትዬ እባክህ ልሩጥ አለው። ኢዮአብም ልጄ ሆይ መልካም ወሬ የምትወስድ አይደለህምና ትሮጥ ዘንድ ለምን ትወድዳለህ አለ። እርሱም እኔ ብሮጥ ምን ይገድዳል አለ። እርሱም ሩጥ አለው። አኪማአስም በሜዳው መንገድ በኩል ሮጠ፣ ኩሲንም ቀደመው። ዳዊትም በሁለት በር መካከል ተቀምጦ ነበር። ዘበኛውም በቅጥሩ ላይ ወዳለው ወደ በሩ ሰገነት ወጣ። ዓይኑንም አቅንቶ ብቻውን የሚሮጥ ሰው አየ። ዘበኛውም ለንጉሡ ሊነግረው ጮኸ። ንጉሡም ብቻውን እንደሆነ በአፉ ወሬ ይኖራል አለ። እርሱም ፈጥኖ ቀረበ። ዘበኛውም ሌላ ሰው ሲሮጥ አየ። ዘበኛውም ለደጅ ጠባቂው ጮኸ፣ እነሆ ብቻውን የሚሮጥ ሌላ ሰው አየሁ አለ። ንጉሡም እርሱ ደግሞ ወሬ ይዞ ይሆናል አለ። ዘበኛውም የፊተኛው ሩጫ እንደ ሳዶቅ ልጅ እንደ አኪማአስ ሩጫ ይመስላል አለ። ንጉሡም እርሱ መልካም ሰው ነው፣ መልካምም ወሬ ያመጣል አለ። አኪማአስም ጮኸ፣ ንጉሡን ሁሉ ደህና ሆኖአል አለው። በንጉሡም ፊት በምድር ላይ በግንባሩ ተደፍቶ በንጉሡ በጌታዬ ላይ እጃቸውን ያነሱትን ሰዎች አሳልፎ የሰጠህ አምላክ እግዚአብሔር ይመስገን አለ። ንጉሡም ብላቴናው አቤሴሎም ደህና ነውን አለ።
አኪማአስም ኢዮአብ እኔን ባሪያህንና የንጉሡን ባሪያ በላከ ጊዜ ትልቅ ሽብር አይቻለሁ፣ ምን እንደሆነ ግን አላወቅሁም ብሎ መለሰለት። ንጉሡም ፈቀቅ ብለህ ቁም አለ። እርሱም ፈቀቅ ብሎ ቆመ። እነሆም ኩሲ መጣ። ኩሲም እግዚአብሔር በላይህ የተነሱትን ሁሉ ዛሬ እንደ ተበቀለልህ ለጌታዬ ለንጉሡ ወሬ አምጥቻለሁ አለ። ንጉሡም ኩሲን ብላቴናው አቤሴሎም ደህና ነውን? አለው። ኩሲም የጌታዬ የንጉሥ ጠላቶች በክፉም የተነሱብህ ሁሉ እንደዚያ ብላቴና ይሁኑ ብሎ መለሰለት። ንጉሡም እጅግ አዘነ። በበሩም ላይ ወዳለችው ቤት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ሆይ፣ በአንተ ፈንታ ሞቼ ኖሮ ቢሆን ልጄ አቤሴሎም፣ ልጄ ሆይ ይል ነበር።